ብታዩ ከአንዱ ዛፍ አበባ ያፈራል አንደኛው፣ ከአንደኛው ዛፍ ላይ ፖለን በንፋስ ሄዶ ነው ሌላኛው ላይ የሚያደርገው ፍሬ የሚይዘው። እዚህ እንደየወገኑ ነው። የፓፓያው ፖለን ሌላ ዛፍ ላይ ሄዶ ቢያርፍ አይመጣም፣ ሌላ ፍሬ አይሰጠንም። ሁሉ እንደየወገኑ ነው። እንደየወገኑ ነው ኦፕሬት የሚያደርገው። ሁሉ ነገር እንደየወገኑ ነው የሚሰራው። ስለዚህ የፈጠራቸው ፍጥረቶች በሙሉ፣ የፈጠራቸው አትክልቶች በሙሉ፣ የፈጠራቸው ተክሎች በሙሉ፣ ዛፎች በሙሉ በውስጣቸው ዘር አለባቸው፣ ፍሬ አለባቸው። ከዛ ደግሞ ምን ያለባቸው ሄደው ከሌላ ዛፍ ጋር ፖለናቸው በንፋስ ሄዱ ተወስዶ የሚባዙት ዛፎች በሙሉ የሚባዙት እንደየወገናቸው ነው። ሌላ ይኸውላችሁ በተፈጥሮ አፕል ከማንጎ አይዳቀልም። በተፈጥሮ ላብራቶሪ መግባት አለበት ለመዳቀል። እንደየወገኑ ነው። እነሱ የሚበዙት እንደየወገናቸው አይዳቀልም። ፓፓዬ ከሙዝ እንትን ከምናምን አይዳቀልም። ናቹራሊ እነዚህ ነገሮች ሊዳቀሉ አይችሉም። ለምን? እንደየወገናቸው ነው እግዚአብሔር ያሰባቸው። እነዚህን ለማዳቀል ምን ማድረግ አለብን? እኛ ላብራቶሪ ማስገባት አለብን እነሱን ለማዳቀል። ስለዚህ እነሱ ደግሞ በየጊዜው እያዳቀልን ዘር እናወጣለን እንጂ ራሳቸው መብዛት አይችሉም። ካቆምን ይቆማሉ። ከላብራቶሪ ማውጣት ካቆምን ዘሩን ይቆማሉ። ለምን? ያን አይነት ካይንድ እግዚአብሔር ከመጀመሪያ እንዲበዙ ስላልወሰነ አይበዙም በዛ መልኩ። ኦኬ እንቀጥል እስቲ። ቁጥር 14 ከዚያም እግዚአብሔር ቀኑን ከሌሊት እንዲለዩ። አሁን እዚህ ጋር በደንብ እንድታዩ ፈልጋለሁ። ቀኑን ከምን እንዲለዩ? ከሌሊት እንዲለዩ። ምልክት እያደረጋችሁ አጥኖሽ። ቀኑን ከሌሊት እንዲለዩ፣ የዓመት ወቅቶች ቀናትና ዓመታት የሚጀምሩበትን እንዲያመለክቱ፣ ለምድር ብርሃን የሚሰጡ ልዩ ልዩ ብርሃናት በሰማይ ይሁኑ አለ። እንዳለውም ሆነ። ስለዚህ ተመልከቱ፣ ቀንን፣ ዓመቶችን፣ ወቅቶችን፣ ዓመታት የሚጀምሩበትን ሁሉ እንዲያመለክቱ፣ እነዚህን ሁሉ እንዲያመለክቱ ምንን አስቀመጠ? በሰማያት ላይ ብርሃናት፣ ሁለት ብርሃናት አስቀመጠ። ለምድር ብርሃን የሚሰጡ ልዩ ልዩ ብርሃናት በሰማይ አስቀመጠ። እንዳለውም ሆነ። እግዚአብሔር ለምድር ብርሃን ይሰጡ ዘንድ ሁለት ታላላቅ ብርሃናትን አደረገ። ታላቁ ብርሃን በቀን እንዲሰለጥን፣ ታናሹ ብርሃን በሌሊት እንዲሰለጥን አደረገ። ፀሐይና ጨረቃ ያስፈልጉት እንግዲህ እዚህ ጋር ፐርፐዛቸው ስለተቀመጠ፣ አንደኛ ዓመት የሚጀምሩበትን ቀናትን እንድንለይና እንድናቅባቸው። ለምሳሌ ወቅቶችን መፈራረቅ ሁሉ የሚመጣው በሁለቱ ነው። ጨረቃና ፀሐይ አሁን ባሉበት ቦታ ባይሆኑ የወቅት መፈራረቅ አይኖርም። አሁን ባሉበት ቦታ ባይኖሩ ሁለቱም ባሉበት ቦታ ስላሉ ነው የወቅት መፈራረቅ፣ ዓመት መቁጠሪያ፣ ቀን መቁጠሪያ ምን ሁሉ የመጣው። አሁን ያለንበት ካሌንደር ራሱ ያለን በአበሻም ይሁን በፈረንጅ እነሱን መቁጠሪያ ብለንም እየቆጠርን ያለባቸው ከጨረቃና ከፀሐይ ተነስተን ነው የመጡት። ለዚህ ስለነበር አንደኛው። ሁለተኛ ደግሞ የወቅት መፈራረቅ ደግሞ ማለት መስላችሁ ክረምት፣ በጋ፣ ጸደይ የሚባሉት አለ አይደል? ሌላ ደግሞ ምንድነው? በልግ ነው። ብቻ አራቱ አሉ። ስለዚህ መከር ነው፣ መኸር ይባላል። አራት መሰለኝ። መከር፣ ጸደይ፣ በጋና ክረምት፣ እነዚህ አራቱ መሰለኝ። እነዚህ አራቱ በእኛ ሀገር ያሉት ማለት ነው። በየሀገሩ ደግሞ በየእንትኑ የራሳቸው የሆነ መለያ መንገድ አላቸው ወቅቱን የሚለዩበት። ግን እነዚህ በሙሉ የሚለዩት በሙሉ ታውቃላችሁ በፀሐይና በጨረቃ። ፀሐይና ጨረቃ ከሌሉ እነዚህ መለየት አይቻልም። ለምሳሌ እኛ እንኳን ባለን አቆጣጠር አሁን ክረምት መጣ እየገባ ነው። አዲስ አበባ መዝነብ ጀምሯል። ክረምት መጣ ብለን ሄደን ልክ መስከረም ሲመጣ ፀሐይ የደመቀች ዝናቡም እየወጣ ይሄዳል። ከዛ ደግሞ መስከረም ሄድና ደግሞ ልክ ምንድነው ስሙ ታህሳስ ደግሞ ስንደርስ ከዛ ደግሞ እዛ ጋር ደግሞ የሆነ ለውጥ አለ። የገና ጀንበር ደግሞ ይባላል። የዛን ጊዜ ፀሐይ ምንድነው ጨረቃ ትወጣለች። ጨረቃ ደግሞ ትወጣና ሙሉ ትሆናለች። ከዛ ደግሞ
በሌላ ቦታ ሌላ ሀገር ፈረንጆቹ ጋር ክሪስመስ ይባላል። እዛ ደግሞ በረዶ ይመጣል። እኛ ጋር ደግሞ ምን ይሆናል? ቀኑ ረጅም ይሆናል። እነሱ ጋር ቀኑ ምን ይሆናል? አጭር ይሆናል። ስለዚህ እንደዚህ የሆነ ወቅትና ቀኖችን ምኖችን የምንቆጥርባቸው ምን ሰጠን? ፀሐይና ጨረቃ። ቀን ራሱ እንድንቆጥር በፀሐይ እዚህ ሰዓት አጀማመር ታውቁ እንደሆነ የሆነች እንትን ያቆሙና በዛ ጥላ ነበር ምን የሚያደርጉት የሚቆጥሩት ሰዓት። ስለዚህ ይህንን ሁሉ የመቁጠሪያ ስርዓት በምድር ላይ እንዲኖር ይሄን አስቀመጠ። ግን ከሁሉም በጣም ደስ የሚለኝ ነገር እንደሆነ ላሳያችሁ። ከዚህ በፊት የተፈጠሩት ምኖች ናቸው? ከዚህ በፊት የተፈጠሩት ከጨረቃና ከፀሐይ በፊት አትክልቶች አይደል? ዛፎች፣ አትክልቶች አይደሉ? ይኸውላችሁ እነሱ ዝናብ እንዲያገኙ ወቅት እንዲፈራረቅላቸው ፀሐይና ጨረቃ ያስፈልጋሉ። ፀሐይና ጨረቃ ከሌለ ይኸውላችሁ ምግብ እንትን እህል ተዘርቶ ዝናብ አግኝቶ ተኮትኩቶ ታርሞ ምን ብሎ ለመጨረሻም እንዳይፈልግ ታውቃላችሁ? ፀሐይ ይፈልጋል። እህሉ ወደ መብሰል እንዲመጣ ወደ ደረሰ ተብሎ እንጨደው ወደሚባለው ደረጃ ወደዛ ሳይመጣ ዝናብ ቢዘንብ ተበላሸ እህል ነው ይባላል። ስለዚህ ዝናብ ለራሱ የሚያስፈልገው ጊዜ አለ፣ ለእህል ፀሐይ የሚያስፈልግበት ጊዜ አለ። የምግብ ስርዓት ራሱ ይሄ ተያይዞ እንዲቀጥል በዚህ ምድር ላይ ጨረቃ፣ ፀሐይ፣ ንፋሱ ሁሉም አስፈላጊ ናቸው። ንፋስ ካልመጣ እንዳትረሱ ይኸውላችሁ፣ ንፋስ ካልመጣ ንፋስ በምድር ላይ በደንብ ካልነፈሰ ፖለን ሄዶ ሌላኛው ዛፍ ላይ ፖለን ገብቶ ፍሬ አይፈራም ወይም አይጸነስም። ፖለንን እየወሰደ ሌላ ዛፍ ላይ የሚወስዱ ንፋስ ነው። ዝናብ ካልመጣ ያኛው ፖለን የመጣለት ዛፍ ደግሞ እሱን ፍሬ አድርጎ ማሳደግ አይችልም። ፀሐይ ካልመጣ ያደገው ፍሬ መልኩን እየቀየረ መብሰል ወደሚባለው ደረጃ ሊደርስ አይችልም። ስለዚህ ይኸውላችሁ እግዚአብሔር ሁሉን ነገር ኮኔክትድ አድርጎ ነው የፈጠረው። ሁሉን ነገር አያይዞ ነው የፈጠረው። ምንም ያልተያያዘ ነገር የለም ከፍጥረት። በእንትን ቀን እንትን ፈጠረ ሲባል አውቆ አይደለም ማለት ተሳስቶ አይደለም እንደዛ የፈጠረው። አውቆ ነው ሁሉን ነገር እያገናኘ ነው የፈጠረው። ሁሉን ነገር ኮኔክትድ ነው። ስለዚህ ብርሃን የሚሰጡ ታላላቅ ብርሃናት ይላል። አንዱ በቀን የሚሰለጥን አንዱ። እሺ አሁን በሌሊት አንዳንድ ጊዜ ስንወጣ ድቅድቅ ያለ ጨለማ ነው አይታይም ምናምን እንላለን። ሜቢ አንዳንድ ጊዜ ደመና ሲሆን ወይም በጣም ሊዘንብ ደመና ሽፍን ካደረገው ጨረቃም ኮከቦችም አይታዩም፣ ጭልም ይላል። ነገር ግን ከደመና ውጭ በሌለበት ጊዜ ብታዩት ማታ ራሱ ከብርሃን ወጥተን ስለምናይ ነው እንጂ ጨለማ ቦታ ላይ ብንቀመጥ ማታውን ጨለማ አይደለም። ምድር ጨለማ የምትሆንበት ጊዜ ገና ነው። ጨለማ የሚባለው ጊዜ መቼ መሰላችሁ? ይሄኛው የማታው ብርሃን ጠፋ የሚባለው መጨረሻው ዘመን ላይ ጨረቃን በሌሊት ከዋክብትን በሌሊት ማብራት የማይችሉበት ደረጃ ላይ ይደርሳሉ። እስከዛ ድረስ አሁን ጨለማ የምንለው ራሱ ትንሹ ብርሃን ነው በሌሊት ያለው። ጨረቃም አሉ ከዋክብትም አሉ። ስለዚህ እግዚአብሔር ሰውን ድቅድቅ ያለ ጨለማ ውስጥ አምጥቶ አላስቀመጠም። በማታ እንኳን ትንሹ ብርሃን በማታ ሰርቭ እንዲያደርገው ብሎ መርቋል። ጨረቃንና ከዋክብትን መርቆልናል፣ አስቀምጦልናል። እንግዲህ ይሄን ሁሉ እያደረገ ዲቴል የተጠነቀቀ የሚሰራው ለማን ነው ታውቃላችሁ? ለኛ። እግዚአብሔር በምድር ውስጥ አይኖርማ፣ አይዘራ፣ አያጭድ፣ ምን ያደርግለታል? በፀሐይ ብርሃን አይኖር፣ በጨረቃ ብርሃን አይኖር፣ ምን ያደርግለታል? ይሄን ሁሉ ያደረገው ለኛ። ይሄን ሁሉ ያደረገው ለኔ ነው። ሌላ ምንም አያደርግለትም እግዚአብሔር። ፓፓያ ይበላ፣ አፕል ይበላ፣ ማንጎ ይበላ፣ ምንም አያደርግለትም። ግን እዚህ ምድር እስካለን ድረስ እነዚህ ሁሉ እኛን ሰርቭ እንዲያደርጉ፣ እነዚህ ሁሉ ለእኛ ጥቅም እንዲሰሩ አስቦ አቅዶ ሁሉን ፐርፌክት በሆነ መንገድ አስቀመጠ። ሁሉን ትክክል እንዲሰራ ትክክል እንዲሆኑልን ምን አደረገ? አስቀመጠልን። እስቲ እንቀጥል። ታናሹን ብርሃን በሌሊት እንዲሰለጥን አደረገ፣ እንዲሁም ከዋክብትን አደረገ ለምድር ብርሃንን እንዲሰጡ፣ እነዚህን በሰማይ ጠፈር አኖራቸው። ለምድር ምን እንዲሰጡ? ብርሃን እንዲሰጡ። ለማን? ለምድር።
ምድር ላይ ያለው የሚኖረው ማን ነው? ሰው። ስለዚህ በሰማይ ጠፈር ኖራችሁ እንግዲህ ተመልከቱ። ኢየሱስ መጥቶ አንድ ጊዜ እንደዚህ ያለ እንትን በተራራ ያለች ከተማ ልትደበቅ ልትሸሸግ አትችልም፣ ትታያለች ብርሃኑ አይደለ? ከዛ ደግሞ መብራት አብርቶ ከእንቅብ በታች የሚያደርገው የለም። ምን ያደርገዋል? ከፍ አድርጎ ያስቀምጣል። ቀድሞ ይሄን ስለሚያውቅ ነው ብርሃን ወደታች እንዲታየን የታስቀምጣል። ከፍ አድርጎ በሰማይ ያደረገ ወዴት እንደ ሁሉ ነገር ፕሮፐርሊ እንድናይ በትክክል ምንም እንከን የሌለበት ያልተጓደለ ምንም ያልተዛባ ነገር ፐርፌክትሊ ያስቀምጣልን። ከዛስ በሌሊት እንዲሰለጥኑ በቀንና በሌሊት እንዲሰለጥኑ ብርሃንን ከጨለማ እንዲለዩ ነው። እግዚአብሔርም የመልካም እንደሆነ አየ፣ መሸነጋም አራተኛ ቀን ይላል። እንግዲህ እስከ ቁጥር 23 ድረስ እንሄድና ከዛ በኋላ የሚቀጥለውን ኔክስት ዊክ እናያለን። እሺ እግዚአብሔር ውኆች ህይወት ባላቸው ሕያዋን ፍጡራን ይሞሉ። እሺ ቅድም ያሳየኋችሁ መስመር አለ አይደል? ለምድር አሁን ደግሞ ለውኆች ጻፉ። ውኆች በሉና ህይወት ባላቸው ፍጡራን መሀሉ ላይ ህይወት ባላቸው ፍጡራን ይሞሉ። ከዛ ደግሞ መጨረሻ ላይ እንደየወገናቸው የሚለውን አስገቡበት። እየገባቸው ነው? በደንብ ግልጽ ነው? እሺ ልክ እንደ እንትን ቅድም ምድር ዛፎችን በየወገናቸው ተክሎችን ትስጥ ብለን 3 መስመር አስምረን ነበረ። ከዛ ደግሞ ሶስተኛውን እንደየወገናቸው ብለን አስቀምጠን የለ። ልክ እንደዚሁ ውኆች እንልና ውኆች ማለት በምድር ላይ ያሉ ውኆች በሙሉ ወንዙም ይሁን ሐይቁም ይሁን ባህሩም ይሁን ውቅያኖሱም ይሁን ውኆች እና አንድ ሰንጠረዥ ውስጥ እናስቀምጣቸዋለን። ከዛ ህይወት ባላቸው ፍጡራን አሶች፣ ታላላቅ ፍጡራን፣ በውሃ ውስጥ የሚንቀሳቀሱ ታላላቅ ፍጡራን እነሱን በመካከለኛ ወይም በሁለተኛ ውስጥ እናደርግና ሶስተኛውን ደግሞ እንደየወገናቸው የሚለውን እናስቀምጣለን። እንደየወገናቸው የሚለውን እናስቀምጣለን። ገብቷችኋል የምናገረው ነገር? እሺ 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 ቴንክ ዩ። ኦኬ ሶ እኒህ እስቲ ውኆች ህይወት ባላቸው በሕያዋን ፍጡራን ይሞሉ፣ ወፎች ከምድር በላይ በሰማይ ጠፈር ይብረሩ አለ። በዚህ መሰረት እግዚአብሔር በባህር ውስጥ የሚኖሩ ታላላቅ ፍጡራንን በባህር ውስጥ የሚኖሩ በውሃ ውስጥ የሚመሰመሱ ህይወት ያላቸውን ነገሮች ሁሉ እንደየወገናቸው እንዲሁም ክንፍ ያላቸውን ወፎች ሁሉ እንደየወገናቸው ፈጠረ። እግዚአብሔርም ይህ መልካም እንደሆነ አየ። እግዚአብሔርም ብዙ ተባዙ፣ የባህርንም ውሃ ሙሏት፣ ወፎችን በምድር ላይ ይብዙ ብሎ ባረካቸው። መሸነጋ 5ኛ ቀን። ስለዚህ አሶችን መጣና ውሃዎቹን በሙሉ ምን አድርጓል? ሙሏት ወይም ሙሏቸው ማለት የተገኙበት ቦታ በሙሉ ታላላቅም ታናናሽ። እንግዲህ ይኸውላችሁ እንደየወገናቸው አንዳንድ ጊዜ ናሽናል ጂኦግራፊ ምናምን አይታችሁ ከሆነ በጣም ነው የሚገርመኝ፣ በጣም ነው የሚስበኝ። አንድ አይነት መልክ ያላቸው ወፎች እንትኖች ምንድነው አሶች አይታችኋል? አንድ አይነት መልክ ያላቸው አሶች አንድ ላይ ነው የሚሄዱት። ወይ ትልቅ አሳ ከመጣባቸው አሳ ነባሪ ወይ ሻርክ ምናምን ከመጣባቸው ብትን ይላል። ስለዚህ በባህር ውስጥ ያሉ እንስሶች እንኳን ወገናቸውን እየፈለጉ ነው። ፒንግዊን ምናምን አይታችኋል? ተሰብስበው አንድ ቦታ ናቸው። ሁሉ ካይንዱ ነው የሚፈልገው። ሁሉ እንደየወገኑ ነው የሚሰበሰበው። ሁሉ እንደየወገኑ ሁሉ